ውዶቼ ማሮቼ እንዴት ናችሁልኝ? አላችሁ ወይ? አለሁላችሁ። እኔ እግዚአብሔር ይመስገን። እንግዲህ ወደ ቴፒ እንደሄድኩኝ ቤተሰብ ጥየቃ ነግሬያችኋለሁ። ዛሬ ደግሞ ቴፒ ከተማን ትንሽ በጥቂቱ አስጎበኛችኋለሁ ማለት ነው። እዚህ ጋር እንደምታዩት ወደ ገበያ እየሄድኩኝ ነው። ገበያ እጄ ገበያውን ሁኔታ የምገዛውን ነገር አሳያችኋለሁ። እንግዲህ በዚህ መልኩ ከቤት ወጥተናል ማለት ነው። እኔና የወንድሜ ሚስት ማለት ነው አብረን ገበያ እየሄድን ነው። እና በጥቂቱ ገበያዋ ምን እንደምትመስል ከተማዋ አሳያችኋለሁ። እንግዲህ ነግሬያችኋለሁ። ምንም አይነት አዲስ ነገር ካለ ያው ቪዲዮ እንደምሰራ ነግሬያችኋለሁ። ግን ፕሊዝ ምንም ዩቲዩብ እየተንቀሳቀሰ አይደለም፣ አሳድጉልኝ። ሰብስክራይብ፣ ላይክ፣ ቪዲዮችን እስከ መጨረሻው ማየት እንዳትረሱ። የእናንተንም ቪዲዮ የምትለቁ ሰዎች፣ የተለያየ ስራ የምትሰሩ ሰዎች እኔም እንደናንተ አበረታታችኋለሁ። ቪዲዮቻችሁን አያለው እና ደግሞ ማስታወቂያ እንድሰራላችሁ የምትፈልጉ ሰዎች፣ የተለያየ ጉዳይ ያላችሁ ሰዎች ካላችሁ እዚህ በምኖርበት ሀገር ጅማ የፈለጋችሁትን ነገር ዘመድ እንጠይቅላችሁ፣ ልጆቻችሁን አውጥቼ እንዳዝናናላችሁ፣ ሆስፒታል፣ እስር ቤት ያለ ፋሚሊ ካላችሁ እንጠይቅላችሁ የምትፈልጉ ከሆነ በምንም ጉዳይ አማክሩኝ፣ አለውላችሁ። እና ኮሜንት ላይ የምትፈልጉትን ነገር ጻፉልኝ። አሁን ያለሁት ግን ቴፒ ነው። ከአንድ ከሁለት ቀን በኋላ ወደ ሀገሬ ጅማ ሄዳለሁ ማለት ነው። እና ከተማዋን በዚህ መልኩ እያየዋት ነው። አስፓልት የሚባል ትልቅ አስፓልት የላትም። እንደዚህ በምታዩት መልኩ ነው። በቃ መንገዷ እንደዚሁ ነው። እንግዲህ ይሄውላችሁ ከተማዋ በቃችን ነው የምትመስለው። ግን ደስ የምትል ሀገር ናት። ብርድ አይደለም፣ ሙቀት ነው ሀገሩ። እዚህ ጋር ያለው መስጊድ እዚህ ሀገር ትልቅ የሚባለው እንደና አንዋር መስጊድ ነው። ትልቁ መስጊድ ይሄ ነው። እንግዲህ የቴፒ ልጆች ካላችሁ ይሄን ቪዲዮ ስታዩት ታውቃላችሁ ሀገራችሁን። ይሄ ትልቁ መስጊድ ነው ማለት ነው። በዛ በኩል እያለፍን ነው። እዚህ ጋር ደግሞ ንግድ ባንክ አለ እና ንግድ ባንክ ሄደንና ይሄም ትልቁ ንግድ ባንክ ነው። የዚህ ሀገር ልጆች ያው ታውቃላችሁ። በዚህ መልኩ ባንክ ገባን ማለት ነው። ከዛ ባንክ ገብተን ወጣን። ያው ባንክ ውስጥ ያሉትን እንትኖች ማሳየት አልፈለኩኝም። ባንክ ገብቼ የምፈልገውን ነገር አድርጌ ተስተናግጄ ወጣሁኝ ማለት ነው። ከዛ በዚህ መልኩ ድጋሚ ወደ ገበያ ጉዞ ተቀጠለ ማለት ነው። መንገዱ ግን ሲያስፈራ ብታዩት፣ በኢየሱስ ስም ይሄ በተለይ የውስጥ ለውስጡ መንገድ በጣም ከባድ ነው እና እንትን እዚህ ጋር አልደረሰም እና ገበያ ገባን። በዚህ መልኩ ቆጮ ተራ ነው የሄድነው። መጀመሪያ እዚህ ጋር በቃ ቆጮ ተራ ነው። እዚህ አካባቢ እንዳለ ቆጮና ቡላ ነው የሚታወቀው። በዚህ መልኩ ቆጮ እየተከተፈ ነው ማለት ነው። ከኛ ቀድሞ የመጣ ሰው ነበርና ለነሱ ቆጮ እየተዘጋጀ ነው እና በጣም ነው የሚያምረው። ብታዩ ቆጮ የምታውቁ ሰዎች ያው ታውቃላችሁ። በጣም የሚያምር ነው። በዚህ መልኩ የተቆረጠ ነው። ያው በዚህ መልኩ የሚከተፍበት ምክንያት ስጠይቃት ይሄ ቃንጫ አለው አይደለ ቆጮ፣ እና እሱ እንዲወጣ ነው አለች። ከዛ ያንጨረሰችና እዚህ ጋር እኔ የምፈልገው ቡላ ነበርና ቡላ ልታሳየኝ ቡላውን እየከፈተች ነው። እና በጣም አሪፍ ቆንጆ ቡላ ነው። እዚህ ሀገር ያው የቴፒ ልጆች ታውቃላችሁ። እዚህ አካባቢ እዩት እንዴት እንደሚያምር በኢየሱስ ስም። ጥጥጥ በረዶ ነው የሚመስለው። በቃ እዩት ንጽበጄ ይዤው እዩት ንጻቱን በኢየሱስ ስም እንዴት እንደሚያምር በቃ እዩት። ቡላውን እዩት። ትክክለኛ ቡላ ማለት ቡላ የምታውቁ ሰዎች እንደዚህ ይዛችሁ ስታዩት ራሱ እንደዚህ ይዛችሁ ስታዩ ራሱ ይለያል። በጣም ጽድት ያለ ነው እና እንዲህ አድርጋችሁ ስታዩት በጣም እንደዚህ እንዴት ልበ በጣም ስሙዝ ከሆነ እንደዚህ ነው በቃ የሚታየው። እዩት እንዴት እንደሚያምር በረዶ ነው የሚመስለው። በቃ እንዳጠቃላይ ማለት ነው። ቡላ ገዛሁኝ። ቡላ በጣም ነው የምወደው እና እቺ ገበያዋ ናት። ይሄ ቆጮ ተራ ነው። ወደዛ ደግሞ ገበያውን በደንብ አድርጌ ያሳያችኋለሁ። እና በዚህ መልኩ እንትን አልኩኝ ማለት ነው። ቡላዬን ገዛዛው ማለት ነው። ቡላና ቆጮ ገዛውኝ። እዚህ ጋር ሌላም አለ እንደ አማራጭ ብላ እዚህ ጋር ሌላም ከፍታ አሳየችኝ።
እና ያው በቃ እኔም እንደዚህ ምርጥ ከሆነማ ምናምን ብዬ እኛ ጋር ደግሞ በጣም ውድ ነው ቡላ። ይሄ ቢያንስ እኛ ጋር 1000 ብር በሉት እዚህ ግን በ600 ብር ገዛሁት ማለት ነው። እና እዩት ከተማዋን እንደዚህ ናት። በቃ ገበያ ይሄ ትልቁ ገበያ የሚባለው ገበያ ነው። ሮብ ቀን ነው። ሮብ ቀን ደግሞ ትልቅ ገበያ ነው የሚሆነውና ያው ገበያውን በዚህ መልኩ እያየዋት ምፈልገውን ነገር ጅማ ይዤ የምሄደውን አንዳንድ ነገር እየገዛሁኝ ወዲያ ወዲህ እያልኩኝ ጉዞዬን ቀጠልኩኝ ማለት ነው። ከተማዋን ልብስ ይሸጣል። በቆሎ አለ። በቆሎ ራሱ አምስቱ ምናምን 100 ብር ነው አምስቱ። እና በዚህ መልኩ ኮረሪማ አለ። በሚታወቀው ሀገሪቷ እንዳጠቃላይ በኮረሪማ በቡና በሻይ ቅጠል ነው እና ውሽ ራሱ እዚህ ነው የሚገኘው። እና በዚህ መልኩ ሀገሪቷን እያየው ዞር 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 ማለቴን ቀጠልኩኝ ማለት ነው። እና ደስ ትላለች አትደብርም ሀገሪቱ። ያው ሰዎች እንዳልቀርጽ እዚህ ጋር እየተጠነቀቅኩኝ ነው እንትን የምለውና በቆሎ እንትን ማለት ጀመረን። እዚህ ጋር በቆሎ ልንገዛ አየን። እያሳዩን ነው እዚህ ጋር በቆሎውን በጣም እንጭጭ ነው ምናምን እያሉን ከዛ እኛም የ200 ብር በቆሎአችንን ሸመትንና ጉዟችንን ቀጠልን። አንዳንድ ነገር እየገዛዛም ማለት ነው። እና ውዶቼ በጣም ይሞቃል። በጣም ኃይለኛ ፀሐይ አለ። መነጽሬን ገጭ አድርጌላችሁ በቃ ከተማዋን ዞር ዞር ማለቴን ቀጠልኩኝ ማለት ነው። በጣም የምታምር ሀገር ናት። ደስ ትላለች። የትልቅ አስፓልት አለመኖሯ ነው እንጂ ደስ ትላለች። ሰዎቹ ምናምን አሪፍ ናቸው። ይግባባሉ ምናምን ከሰው ጋር ብቻ ደስ ይላል። ወድጄዋለሁ እኔ። እና ዝንጅብል እና ኮረሪማም ይታወቃል። ሀገሪቷ በኮረሪማ እና በዝንጅብል ምርትም ትታወቃለች። ጤፍ ምናምን አይመረትም እዚች ሀገር ላይ የሚመረተው ኮረሪማ፣ ሻይ ቅጠል፣ ቡና፣ እርድ ምናምን ነው። እዚህ ጋር እንቁላል ደግሞ በጣም ውድ ነው ብታዩ ከጅማ የሚብሳል 27 ብር እንቁላል እየገዛን ነው። በዚህ መልኩ ሰውየው ጽድት ያለ እንቁላል አሳየኝ ስለው ይኸውላችሁ ገልብጦ ነው የሚያያት። ይኸው በዚህ መልኩ እንቁላሏን እያየ ነው። ዋው በሚገርም ሁኔታ እንቁላላችንን እንደዚህ ሸመትንና ጉዞ ቀጠልን ማለት ነው። ይሄ ደግሞ ውስጥ ለውስጥ መሄድ ጀመርን ማለት ነው። እዚህ ጋር ደግሞ እንትን ኮንጎ መግዛት ፈለግኩኝና ለእኔም ኮንጎ ለልጄም ስሊፐር መግዛት ፈልጌ ገዛን ማለት ነው። ለልጄም ገዛን ለእኔም ገዛን እና ጉዟችን ቀጠልን። ኮንጎ ማድረግ አማረኝ ከብዙ አመታት በኋላ እስኪ ኮንጎ ላድርግ ብዬ ቀጠልኩ። እዚህ ጋር ደግሞ ቡና ልገዛ ነው። እዩት እንዴት እንደሚያምር ቡናው ማሻላ። እዩት 650 ብር ነው ቡናው ኪሎውን ማለት ነው። በጣም ጽድት ያለ አንደኛ የሚባል ቡና ነው እዚህ ሀገር እና እሱን ገዛውኝ። እዚህ ጋር አናናስ ልገዛ ጎንበስ አልኩኝ። እዩት እንዴት እንደሚያምር አናናሱ 50 ብር መሰለኝ። እዩት እንዴት እንደሚያምር 50 ብር ነው። እና በዚህ መልኩ አናናሴን ገዛውኝ። አቮካዶም እንደዛ ብቻ አቮካዶ ምናምን የፍራፍሬ ሀገር ነው። አቮካዶንም በዚህ መልኩ ገዛውኝ። አቮካዶ ደግሞ ስገዛ ሎሚ ጨመሩልኝ። ከዛ ጉዞ ተቀጠለ ጋይስ እላችኋለሁ። መንገዳችንን ቀጠልን እና ሙዝ ተገዛ። እዚህ ጋር ምን ሆነ መሰላችሁ? በመጨረሻ ሙዙንና አቮካዶ ምናምን ሎሚውን የገዛውበት ፔስታል ተቀደደና በዚህ መልኩ ተበተነ ማለት ነው። ሰዎች ረረረ ያዙላት ብለው ተሰብስበው ቃይን ያዙልኛ 1 4 3 እንቁላል ደቀቀ። በዚህ መልኩ ወደ ባጃጃችን ውስጥ ገብተን ጉዟችንን ቀጠልን ማለት ነው። ገበያችንን በዚህ መልኩ ተገበያየን ማለት ነው። እዚች ጋር ደግሞ እዋት ከተማዋን አደባባይ የምትባለው ቦታ ናት። እንግዲህ እዚህ ሀገር ልጆች ያው ታውቁታላችሁ። በዚህ መልኩ ጉዟችንን የገበያው ቆይታችንን አጠናቀን ወደ ቤታችን መመለስ ጀመርን። ፕሊዝ ሰብስክራይብ አድርጉኝ እና እንደዚህ የሄድኩበትን ሀገር ቀርጬ ያሳያችኋለሁ። እቺ ቴፒ ከተማ ናት። በጣም አሪፍ ጊዜ በቴፒ አሳለፍኩኝ እና ቴፒዎች ወዳችኋለሁ እና ሀገራችሁን አየሁላችሁ። ደስ ትላለች። ሰው ፍቅር ነው እና ፕሊዝ ሰብስክራይብ ላይክ ሼር አድርጉልኝ። ወዳችኋለሁ። ቪዲዮቼን እስከ መጨረሻው እዩልኝ፣ አበረታቱኝ። ብዙ ስራ የመስራት ሀሳብ አለኝ፣ ግን ቪዲዮ ሳይታይ ሲቀር ሞራል አጣለሁ እና ሞራሌ እንዲመጣ አግዙኝ እላችኋለሁ። በዚህ መልኩ ወደ ቤቴ የተመለስኩኝ ነው
እና የገበያ ቆይታ ይሄን ነበረ። ወዳችኋለሁ። አመሰግናለሁ ጋይስ።